እግዚአብሔር ይሰማኛል የምትይው በእምነት ነው አይደል? አዎ በእምነት ነው። በእምነት ነው አይደል እንዴ? ስለዚህ እኔ ደግሞ ድንግል ማርያም ትሰማኛለች ብዬ የምለው በእምነት ነው። አሰማማ እንዴት ከየት አመጣው? እኮ እንደማሰማ ንገሪኛ። ፕሮቴስታንት እምነት ውስጥ ለምሳሌ ክርስቶስ ኢየሱስ ይማልዳል ስንል ያው መጽሐፍ ቅዱስን ቤዝ አድርገን ነው እንትን የምንለውና እናንተ ቅዱሳንን ይማልዳል ስትሉ ምን አይነት የመጽሐፍ ቅዱስ ባክግራውንድ ኖሯችሁ እንደዛ የምትሉት? አንደኛ ጥያቄ ይሄ ነው። እኛ እንደው ማስረጃ አምጪልኛ። አለበለዚያ እኮ እዩ ጩፋ በምንድን ነው የሚሰማው? አይ እዩ ጩፋ እኮ ወደ እግዚአብሔር ወደሚሰማው አምላክ እኮ ነው ጸለየው። እና እዩ ጩፋ ምድር ላይ እንደዛ ከሰማ ሰማይ አምላክ እናቶና እንዴት ነው የማሰማው? አይደለም ቆይ ለምሳሌ አሁን እዩ ጩፋ እኔም ስጸልይ ቆይ ሲሳይ አንድ ነገር ላስቀምጥልሽ። ምንድን ነው ማስቀምጥልሽ መሰለሽ? ድንግል ማርያም እግዚአብሔር በሰጣት ጸጋ ነው መሰማሽ። በማን እንደዛ የሚል ማስረጃ ስጠኝ። የቅዱሳን ምልጃ የቤዛነት የሆነ የማስታረቅ የሆነ የአዳኝነት የሆነ ምልጃ አይደለም። ገባሽ? የቅዱሳን ምልጃ የቅድስት ድንግል ማርያም ምልጃ የልመና የሆነ ምልጃ በአጸደ ነፍስ ከሞቱ በኋላ ምልጃና ልመና ቆሟል የሚል የለም። እንዳልቆመ ደግሞ መጽሐፍ ቅዱስ የዮሐንስ ራዕይ ምዕራፍ 5 ላይ እነዛ የተሰዉ ሰዎች እግዚአብሔርን አንድ ጥያቄ ጠይቁታል። በሰማይ ምን እንዳለ እያሳየን ነው። እዚህ ጋር ጥያቄ እንዳለ እያሳየን ነው። ምን ብለው ነው የሚጠይቁት? ስለፈሰሰው ደማችን ስለምን አትፈርድም ብለው እግዚአብሔር ምን አሉት ይላል፣ ጠየቁት ይላል። የት ያሉት? በሰማይ ያሉት የሞቱት በአጸደ ነፍስ ያሉት ሶዛት እንዴት አወቁ ነው? አይሽ በምድር ላይ እግዚአብሔር ፍርድን እንዳላደረገ እንዴት አወቁ? ቤተክርስቲያን የሚደረገው ነገር ምንድነው? ወደ ማርያም ነው ቀጥታ የሚጸለየው። ያ ማለት ጸሎት የምታደርሱት ወደ ማርያም ነው ማለት ነው። እና ያ ደግሞ አንደኛ አንድ ግልጽ ነገር ላድርግልሽ፣ ግልጽ ነገር ላስቀምጥልሽ። ምንድን ማስቀምጥልሽ መሰለሽ? እንዴት ነው ወደ ከማርያም ጋር እንዴት ነው ኮኔክሽን? ድንግል ማርያም ሆይ ከልጅሽ ከክርስቶስ ከእግዚአብሔር ዘንድ ባክሽ በእንደዛ እንድንጸልይ የሚያደርግ የእግዚአብሔር ቃል ማስረጃ አለ። እንደሌለ ደግሞ ማስረጃ አምጪ። የለም እሺ ልንገርህ። ዮሐንስ ወንጌል ላይ ማለት ነው ኢየሱስ ክርስቶስ ሲናገር በስሜ ወደ አብ የምትጸልዩትን አብ እንዲሁ ያደርግላችኋል ይላል። ስለዚህ የጸሎትን ስትራክቸር ያሳየው ምንድነው? በስሜ የምትለምኑትን አብ ይሰጣችኋል የሚለው መጽሐፍ ቅዱስ ላይ እንደሌለ ማስረጃ አምጪ። እንደሌለ የለማ እኔ ጥያቄ አሁን እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ነኝና ያው በፕሮቴስታንት እምነት ውስጥ ለምሳሌ ክርስቶስ ኢየሱስ ይማልዳል ስንል ያው መጽሐፍ ቅዱስን ቤዝ አድርገን ነው እንትን የምንለውና እናንተ ቅዱሳንን ይማልዳል ስትሉ ምን አይነት የመጽሐፍ ቅዱስ ባክግራውንድ ኖሯችሁ እንደዛ የምትሉት? አንደኛ ጥያቄ ይሄ ነው። ሁለተኛ ጥያቄ ልመልስልሽና ወደ ቀጣይ ደግሞ ትሄጃለሽ። የመጀመሪያው ጥያቄ መርቱ በመጀመሪያ ደረጃ የቅዱሳን ምልጃ የቤዛነት የሆነ የማስታረቅ የሆነ የአዳኝነት የሆነ ምልጃ አይደለም። ገባሽ? የቅዱሳን ምልጃ የቅድስት ድንግል ማርያም ምልጃ የልመና የሆነ ምልጃ ነው። ተረዳሽ? ልመና የሆነ ማለት ነው። ያ ማለት ምንድነው? አንደኛ ጢሞቴዎስ ምዕራፍ 2 ላይ አይተሽ ከሆነ አዛለው ብሎ ከተናገሩት ጳውሎስ አዛለው ብሎ ከተናገሩት አንዱ ልመናና ጸሎትን ነው። ልመናና ጸሎት ትእዛዝ ነው፣ የተሰጠ ትእዛዝ ነው። ያ ማለት ደግሞ ምንድነው? አንድ ሰው ባጸደ ነፍስም ሆነ አሁን ባጸደ ስጋ ሆነ ተመሳሳይነት አለው። ተመሳሳይነት አለው እና እዚህ ተራ ላይ ነው የቆምኩት። ታውቂያለሽ? ይቅርታ ስራዬን ጨርሼ ተራ ላይ ነው የቆምኩት። ለዛ ነው እነዚህ ደላሎች ናቸው አጠገቤ ሞባይል ሊወስዱብኝ እንጂ። እሺ ቻው ጋር አንድ ይቅርታ እና እየገባሽ ነው? እየተረዳሽ ነው? አዎ። አይ አሁን ጢሞቴዎስ ላይ ጠቀስከው ጥቅስ አውቀዋለሁ። ምክንያቱም ባጸደ ስጋ እያለ አንድ ሰው ይጸልያል፣ ምንም ጥያቄ የለውም። ለምሳሌ ማርያምንም ሌሎችንም ቅዱሳኖችንም ናቸው ባጸልያለም ይማልዳለም በይ። ከዛ ቀጣይነት ደግሞ ለምን እንዳለው እነግርሻለሁ። ይሄ አሁን ባጸደ ስጋ እያሉ ልመናም ልመልጃም የሚያደርገው ከሆነ
ገባሽ? አንድ ሰው ላንቺ ባጸደ ስጋ ሆኖ የሚጸልይልሽ በመንፈሱ ነው አለ። ጴንጤ ሆነሽ አሁን አንቺ በመንፈስ ነው የምትጸልዩ፣ በስጋ ነው የምትጸልዩ በመንፈስ? ያው በስጋ ነግረዋለሁ በአካል ሂጂ ጸልይልኝ ጸሎት እንዲያስፈልግ ሪያሊቲውን እናውራና በስጋ መጸለይና በመንፈስ መጸለይ አለ። ሁለት ነገር አለ። በስጋም ይጸለያል፣ በመንፈስም ይጸለያል። በመንፈስ የዘላለምን ሕይወት ለመውረስ ሰው የዘላለም ሕይወት እንዳጣ ለማስደረግ በመንፈስ እንጸልያለን። በመንፈስ እንጸልይ ከእግዚአብሔር ጋር ያለን ኮኔክሽን ነው። በስጋ ደግሞ ለስጋ ለምራይ ለዚህ ለምራይ ሕይወታችን ደግሞ ለስጋ ለሚያስፈልገን ነገር ደግሞ በስጋችን እንጸልያለን። ማንኛውም ሰው እንደሚያደርገው ማለት ነው። ማንኛውም እኮ ደሜ ችግር የለውም በአጸደ ስጋ እያለን። አሁን ግን ጥያቄው ምንድነው? አሁን የምትላቸው በአጸደ ስጋ የሉም ለመጣልሽ ነው። አሁን እነሱ ደግሞ ቆይ አንዴ ጥያቄ ልጨርስና ታስረዳኛለህ። ለምሳሌ ይኸውልሽ ኦርደሩን ላስይዝልሽና ከዛ በኋላ ግልጽ ካልሆነልሽ እንትን ትይልኛለሽ፣ ትቀጥያለሽ። ባጸደ ነፍስ በሰማይ ሆነው ያሉ ቅዱሳን የሉም፣ አሁን በምድር ላይ የሉም ካልሽኝ መንፈሳቸው ሕያው አይደለም ሙት ነው እያልሽኝ ነው። ሁለተኛ ነገር ደግሞ የክርስቶስ አካል አይደሉም እያልሽኝ ነው። እኛ በምድር ላይ የክርስቶስ አካል ስለሆነን አሁን ኦርቶዶክሳውያን አይተሽ ሆኖ የክርስቶስ አካል ነን። የክርስቶስ አካል ደግሞ አንደኛው ብልት ለአንደኛው ብልት ምን ይላል? ይጸልይለታል። አየሽ ሶዛት በሰማይ ያለው ባጸደ ነፍስ ያለውም በምድርም ያለውም ብልቶች ነን። ገባሽ? እማንነጣጠል ማለት ነው። ሶዛት በምድር ላይ ያደርግ የነበረውን በሰማይ አያደርግም ብለን ልንል አንችልም። ለምን? የተከለከለበት ነገር ስለሌለ። አይሽ ከዚህ በኋላ ውዴ ልጨርስልሽ። ልካው ባጸደ ነፍስ ከሞቱ በኋላ ምልጃና ልመና ቆሟል የሚል የለም። እንዳልቆመ ደግሞ መጽሐፍ ቅዱስ የዮሐንስ ራዕይ ምዕራፍ 5 ላይ እነዛ የተሰዉ ሰዎች እግዚአብሔርን አንድ ጥያቄ ጠይቁታል። በሰማይ ምን እንዳለ እያሳየን ነው። እዚህ ጋር ጥያቄ እንዳለ እያሳየን ነው። ምን ብለው ነው የሚጠይቁት? ስለፈሰሰው ደማችን ስለምን አትፈርድም ብለው እግዚአብሔር ምን አሉት ይላል? ጠየቁት ይላል። የት ያሉት? በሰማይ ያሉት የሞቱት ባጸደ ነፍስ ያሉት ሶዛት እንዴት አወቁ ነው? አይሽ በምድር ላይ እግዚአብሔር ፍርድን እንዳላደረገ እንዴት አወቁ ነው? እግዚአብሔር እንዳልነገራቸው ይታወቃል። ፍርድን አላደረኩም ቢላቸው ለምን ብለው ይሞግቱት ነበር። ግን እግዚአብሔር እንደዚህ ሳይጠይቃቸው ሳይነግራቸው ፍርድ እንዳላደረገ ሳይነግራቸው ለምን አልፈረድክም ብለው ጠየቁት ይላል። ገባሽ? ጠየቁት ይላል። ስለዚህ በሰማይ ምን አለ? ወርሺፕ አለ፣ ጥያቄ አለ፣ ልመና አለ። ማንን? አሁን አንድ ሰውን ወደ እግዚአብሔር መንግስት ለማስገባት ልመና አለ። ደግሞም በሰማይ ስለ ምድር ስለሚሆነው ነገር ጥያቄ አለ። አይ ፍቃድ እየቆመ አይደለም። አሁን ግልጽ ካልሆነልሽ መልሽልኝ። እኔ ጥያቄ ምን መሰለ፣ ለምሳሌ ቅድምም ጢሞቴዎስ ላይ የጠቀስከው ክፍል ምንም ጥያቄ የለውም፣ ያንን የምቀበለው ነው። ነገር ግን ለምሳሌ አሁን ስፔሻሊ ኦርቶዶክስ ቤተክርስቲያን የሚደረገው ነገር ምንድነው? ወደ ማርያም ነው ቀጥታ የሚጸለየው። ያ ማለት ጸሎት የምታደርሱት ወደ ማርያም ነው ማለት ነው። እና ያ ደግሞ አንደኛ አንድ ግልጽ ነገር ላድርግልሽ፣ ግልጽ ነገር ላስቀምጥልሽ። ምንድን ማስቀምጥልሽ መሰለሽ? እንዴት ነው ወደ ከማርያም ጋር እንዴት ነው ኮኔክሽን? አዎ ግልጽ። አሁን ከእግዚአብሔር ጋር እንዴት ነው ኮኔክሽን የሚኖርሽ አንቺ? ጸሎት ይሁን እንጂ እምነት ነው አይደል? እምነት እኮ በእግዚአብሔር ቃል ነው። እኔ ዝም ብዬ ለምሳሌ አላለም። አዳምጪኛ። እግዚአብሔር ይሰማኛል የምትይው በእምነት ነው አይደል? አዎ በእምነት ነው። በእምነት ነው አይደል? ስለዚህ እኔ ደግሞ ድንግል ማርያም ትሰማኛለች ብዬ የምለው በእምነት ነው። አሰማማ እንዴት ከየት አመጣው? እኮ እንደማሰማ ንገሪኛ እኮ መጽሐፍ ቅዱስ እንደዛ የሚል ትምህርት የለም። ማስረጃ አምጪልኛ፣ እንደው ማስረጃ አምጪልኛ። አለበለዚያ እኮ እዩ ጩፋ በምንድን ነው የሚሰማው? አይ እዩ ጩፋ እኮ ወደ እግዚአብሔር ወደሚሰማ አምላክ እኮ ነው ጸለየው። እና እዩ ጩፋ ምድር ላይ እንደዛ ከሰማ ሰማይ ደግሞ አምላክ እናቶና እንዴት ነው የማሰማው? አይደለም ደሜ። ቆይ ለምሳሌ አሁን እዩ ጩፋ እኔም ስጸልይ ቆይ ሲሳይ አንድ ነገር ላስቀምጥልሽ። ምንድን ነው ማስቀምጥልሽ መሰለሽ? ድንግል ማርያም እግዚአብሔር በሰጣት ጸጋ ነው የምትሰማሽ።
ይታለ እንደዛ ሚል ማስረጃ ስጠኝ ከመጽሐፍ ቅዱስ። እና ልመናና ምልጃን የምናደርገው በምንድን ነው? በጸጋ ነው ወይስ በስጋችን ነው? እኮ እሱ ምድር ላይ በአካል ስንገናኝ እኔና አንተ አሁን ያወራን አይደል? የምናደርገው በጸጋ ነው ወይስ ደግሞ በምድር ላይ ባለን በስጋችን ነው የምናደርገው? በስጋችን ባለን ጊዜ ለምሳሌ እኔ እንድትጸልይልኝ ብነግርህ አንተ ወደ እግዚአብሔር ትጸልያለህ። እዚህ ጋር ዋና ጸሎት የሚደረሰው ወደ እግዚአብሔር ነው እንጂ ወደ ሰው አይደለም። ይኸውልሽ ቃሉ የሚለው እንደዛ አይደለም። ለነገስታትና ለመኳንንቶች እንድትጸልዩና እንድትማልዱ አሳስባለሁ ነው እኮ። እንድትጸልዩ ማለት ወደ እግዚአብሔር እኮ ነው የሚጸለየው እንጂ ወደ ነገስታቱ እኮ አይደለም። ይኸውልሽ ነገስታቱ ደምረው ጸልይልኝ አላለኝም። ገባሽ? ሳይለኝ ነው እኔ የምጸልይለት። ግን ብሎ ማርያም ለማን ለአንተ ብለዋል? ወደ አንተ ጸልየዋል? አዳምጪኝ። ይኸውልሽ ድንግል ማርያምም እኛ ድንግል ማርያምም ለኛ ትጸልያለች እንድትጸልይልን ደግሞ ለምሳሌ ግን አሁን አንቺ ከቤት ስትወጪ ዛሬ ቸርች ላይ የሚያገለግለው ነቢይ ምን አለ እንደው ከእግዚአብሔር ተቀብሎ መልእክት ቢያመጣልኝ ብለሽ ታውቂያለሽ? አታውቂም? መጽሐፍ ቅዱሳዊ ነው ታውቂያለሽ? አታውቂም? ይሄ መልስ አለው። ምክንያቱም ይሄ ትንቢት እንደዛ ካወቅሽ ቆይ ስሚኝ፣ እንደዛ ካወቅሽ ነቢዩ ስላንቺ አዳምጪኛ፣ ነቢዩ ስላንቺ ከእግዚአብሔር መልእክት ይዞ እንዲመጣ እየፈለግሽ ነው ማለት ነው አይደል? ችግር እኮ የትንቢት አገልግሎት እንደዛ ነው። ዛዲስ ይሄኛው ነገር የቱ ጋር ተቋረጠ ነው? አንቺ ምድር ላይ ነብዩን እንዲጸልይልሽ እያደረግሽ ሶስተኛ ወገን አንቺ ለምን ነብዩ የሚያደርገውን አንቺ ለምን ማድረግ? እኔ በመጀመሪያ ደረጃ እኔ ፐርሰናል ነገር የምትጠይቀኝ ከሆነ አንቺ ለምን ማድረግ አቃተሽ? አንዴ ይቅርታ አንቺ ነብዩ ማድረግ ያቃተውን አንቺ ለምን ማድረግ አቃተሽ? እሺ ልናገር ብለሽ እሺ ልንገር። እሺ እኔ ለምሳሌ ፐርሰናል የኔ ልምምድ ስለ ጸሎት ምንድነው? እኔ ቀጥታ ወደ እግዚአብሔር ጸልያለሁ በኢየሱስ ክርስቶስ ስም አማካኝነት። ብደክም ልናገር ተመላለስን እህቴ፣ አሁን ተመላለስን። ነብዩ እንዲጸልይልሽ ከቤትሽ አምነሽ ወጣሽ አይደል? እኔ እንደዛ እንዴት ነው እንዲጸልይልኝ ከቤት አሁን ብለሻል። አሁን ለምን ትክጃለሽ? ችግር የለውም እኮ እሱ ቢጸልይልኝም በአካል ያለ ነው ነግሬው ወደ እግዚአብሔር ነው የሚጸልየው እኮ። ሲጀመር እኮ እኔ ወደ ነብዩ እኮ አይደለም የምጸልየው። አዳምጪ፣ ይጸልይልኝ ብለሻል። አንዴ ነብዩ ይጸልይልኝ እንደው ከእግዚአብሔር ጋር ቢያገናኘኝ ብለሻል። እንደዛ አልልም። ቢያገናኘኝ እንዴትም ሊያመጣ ነብዩ እንዲጸልይ ጠይቀሽ ከቤትሽ አምነሽ ያም እኮ ቢሆን ጢሞቴዎስ ላይ ቅድም እኮ አወራ እርስ በርሳችሁ እኮ ጸልዩ ይላል። እኔ እኮ ጴንጤ ነበርኩ። ገባሽ? እጁን ጭኖ እንዲጸልይ ገባሽ? የምመኘው አገልጋይ አለ እኔ ላይ እጁን ጭኖ እንደው ቢጸልይልኝ። መጽሐፍ ቅዱሳዊ ነው። እጅ ጫኑ ይላል። ኦኬ መጽሐፍ ቅዱሳዊ ነው። ስለዚህ በአካል ያለ ይችላል። ማርያም እንዴት አድርጋ ነው የምትጭነው? ማርያም ጸጋ አላት። ጸጋዋ ተገፏል። የማርያም ጸጋ የመጫን የእጅ መጫን ጸሎት የመቀበል ተገፈፈ ወይ? የማርያም የመቀበል ተገፈፈ። እሺ ጸሎት የመቀበል ነው። ጸሎት የመስማት ነው ጸጋዋ። እንደዛ ሆነ ድንግል ማርያም እኔ በእምነት ለዛ ነብይ ያን ያለው ማለት ነው። ለዛ ነብይ በእምነት ይሄ ነብይ እንደው ከእግዚአብሔር ዘንድ ጸልዮልኝ መልእክት ይዞልኝ ቢመጣ ብዬ እገባለሁ አዳራሽ ውስጥ። እንደዛ ደግሞ ያደርጋል። ሁለት አሁን ኦርቶዶክስ አዳምጪኝ። አሁን ኦርቶዶክስ ነኝ ያሉት አለ ኦርቶዶክስ ውስጥ ኦኬ፣ ኦርቶዶክስ ውስጥ በቃ በመንፈስ ሆኜ እጸልያለሁ። ወደ ማን? ድንግል ማርያም ሆይ ከልጅሽ ከክርስቶስ ከእግዚአብሔር ዘንድ በእንደዛ እንድንጸልይ የሚያደርግ የእግዚአብሔር ቃል ማስረጃ አለ። እንደሌለ ደግሞ ማስረጃ አምጪ። የለም። እሺ ልንገርህ፣ ዮሐንስ ወንጌል ላይ ማለት ነው ኢየሱስ ክርስቶስ ሲናገር በስሜ ወደ አብ የምትጸልዩትን አብ እንዲሁ ያደርግላችኋል ይላል። ስለዚህ የጸሎትን ስትራክቸር ያሳየው ምንድነው? በስሜ የምትለምኑትን አብ ይሰጣችኋል የሚለው መጽሐፍ ቅዱስ ላይ እንደሌለ ማስረጃ አምጪ። እንደሌለ የለማ ለምሳሌ በኢየሱስ ስም እንድንጸልይ ሙሉ ክርስቶስ ኢየሱስም አዟል። እኛ አንጸልይም አላልንሽም። በኢየሱስ ክርስቶስ እንደምንጸልይ እንነግርሻለን። ለምን ምንድነው ታዲያ? እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ኪዳን፣ በእነሱ ጸጋና በእነሱ ኪዳን ደግሞ እንጠቀማለን። እሺ ምን አይነት የጸሎት የመቀበያ ኪዳን ነው የተሰጣቸው? እንደዛ ካለ አስረዳ፣ አሳየኝ። እሺ እየነገርኩሽ ነው። መስሚያ እሺ ከእግዚአብሔር ጋር ታርቁ ብለን ስለ ክርስቶስ
እንማልዳለን። እሺ አውጥተን እናንብበዋ የማማለድንም ቃል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 እነግርሻለሁ። አውጪው ወይኔ እንቶሽ ሁለተኛ ቆሮንቶስ ምዕራፍ 5 ነው ያልከኝ። እናንብበው ደም ያለ አዎ አንብቢ። ስንት ነበር ያልከኝ? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምሮ። እሺ እንዲህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ ያዡ እዚህ ጋር በእኛም የማስታረቅን ቃል ምን አለ? አኖረ። በማን? በዳኑ ሰዎች፣ ያ በእኛ ማለት ነው። ስለዚህ ምንድን ነው የማስታረቅ ቃል ምንድን ነው? ታነቢያለሽ እህቴ፣ ታነቢያለሽ። እኛ የዳንን ሰዎች፣ በክርስቶስ ኢየሱስ የዳንን ሰዎች፣ ብልት የሆኑ ሰዎች የማስታረቅ ቃል በአፋችን አለ የለም? አለ። ግን ምንድን ነው? ምን ይላል መሰለ? አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ማንን? ሰዎችን። ራሱንም የድሮውንም አንብበው። ምንድነው የማማለድን አገልግሎት በእኛ ላይ አዳምጪኝ እህቴ፣ አዳምጪኝ። እግዚአብሔር እሱ ጋር ያለውን ፓርት አንብቢው፣ አንብቢው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። በማን ሆኖ? በክርስቶስ ሆኖ በደላቸውን አይቆጥርባቸውም ነበረ። እኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ያዡ እዚህ ጋር እግዚአብሔር በእኛ እንደሚማልድ ይላል። እግዚአብሔር በእኛ እንደሚማልድ አንድ ጻድቅ ሰው ገባሽ? አንድ ጻድቅ ሰው በራሱ ማንነት አይደለም የሚለምነው፣ በራሱ ማንነት አይደለም ህዝቦች እንዲታረቁ የሚያደርገው። ይሄ ቃል በእግዚአብሔር ማንነት ውስጡ እግዚአብሔር ባስቀመጠው ኪዳን ነው እንዲለምን የሚያደርገው። ገባሽ? አለ የእግዚአብሔር ኪዳን ነው የምልሽ ለዛ ነው። በማንነት አይደለም፣ በእግዚአብሔር ነው። ይሄ ቦታ ላይ ምንድነው የማማለድ አገልግሎት ምን አይነት ነው? ወደ እግዚአብሔር ነው የሚለምኑት ሰዎች? ልመና እኮ እግዚአብሔርን ነው የሚለምኑት ሰዎች ነው የሚለምኑት እዚህ ጋር። አዎ አየሽ፣ ሰዎች ከእግዚአብሔር ጋር እንዲታረቁ በሰማይ እግዚአብሔርን አይልም። ተው ደሜ፣ ይሄው ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አንዴ ሰዎችን ነው እዛ ቦታ ላይ ገባሽ አይደል? ሰዎችን ይለምናሉ። ሁለተኛ ነገር ደግሞ ምን ይላሉ መሰለኝ እዚህ ጋር እንደዚህ ይላል ከእግዚአብሔር ጋር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይልና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። በእኛ የማስታረቅ ቃል አኖረ። ማን ያኖረው? እግዚአብሔር ነው ያኖረው። ቴንኪው፣ እግዚአብሔር ነው ያኖረው። ከዛስ አኖረ ይልና ኦኬ፣ እንግዲህ አዳምጪ፣ ቆይ እንግዲህ ይልና እግዚአብሔር በእኛ እግዚአብሔር በእኛ ምን ተቀምጧል? የማስታረቅ ቃል ተቀምጧል። ቃል አይደለ? በእኛ የማስታረቅ ቃል ተቀምጧል። ያ በእኛ የማስታረቅ ቃል ያስቀመጠው ማን ነው? እግዚአብሔር ነው። ምንድነው ግን የማስታረቁ ቃል? ቆንጆ እየተማማርን ነው። አዳምጪኝ። ከዛስ በእኛ እንደሚማልድ ምን እንደሚማልድ ስለ ክርስቶስ መልእክተኞች ነን። ስለማን? ስለ ክርስቶስ መልእክተኞች ነን። በእኛ ምን ተቀምጧል? ቃል ተቀምጧል። ይሄ የተቀመጠው ቃል በምድርም በሰማይም ያለ ነው ማለት ነው። አይ ከተጻፈው አንለፍ ደሜ፣ የተጻፈውን ብቻ ነው። በሰማይ የለም። አንቺም በምድር ላይ ነው ይሄ ቃል በምድር ይቆማል የሚል ታመጫለሽ። ከተጻፈው ማናልፍ ከሆነ ይሄ የተቀመጠብን ቃል ምድር ላይ ያበቃል የሚል ማምጣት። እሺ ምንድነው የተቀመጠው ቃል? እግዚአብሔርን ነው ስለ ሰዎች የምንለምነው ወይንስ ሰዎችን ነው የምንለምነው? አዳምጪ፣ ቆይ መጽሐፉ የሚለውን ነው የምልሽ። መጽሐፉ የሚለውን ነው የምልሽ። ቀጥሎ ምን ይላል? እሺ ከዛስ ከእግዚአብሔር ጋር ታረቁ ብለን
ስለ ክርስቶስ እንለምናለን። ማን ነው የምንለምነው? እንለምናችኋለን አይልም። ይኸውልሽማ ይኸው እንለምናለን ከማን ጋር? ከእግዚአብሔር ጋር ታረቁ ብለን ይኸውልሽ ከክርስቶስ ጋር ታረቁ ብለን እንለምናችኋለን ቢል ገባሽ? ሰዎችን ነበር ቢለም አንድ አዳምጪ፣ በእናትሽ በጌታ ፍቅር አንድ አዳምጪ። እንለምናችኋለን ቢል ዋን ቱ ዋን ነበረ ልመና የሚሆነው። እንለምናለን ነው የሚለው። እንለምናለን ካለ የሚለምኑት ማንን ነው? እግዚአብሔርን አይልም ደምዬ አይልም። ከእግዚአብሔር ጋር ታረቁ ብለን ማንን ነው ታረቁ ብለው የሚለምኑት? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ስለዚህ ማንን ነው የሚለምኑት? እዚህ ጋር ታረቁ እግዚአብሔርን ታረቁ የሚሉት እግዚአብሔር ነው ታረቁ የሚሉት። እግዚአብሔር ከማን ጋር ነው የሚታረቀው? ከራሱ ጋር። ሰዎቹን ከእግዚአብሔር ጋር እንዲታረቁ ይለምናሉ። ልመና ላይ ናቸው። ልመና ማለት ምንድነው? ጸሎት ላይ ናቸው። ጸሎት ላይ ናቸው። እንለምናቸዋለን ቢል ሰዎችን ነበር የሚጠይቁት። እና ራሱ ጋር እኮ በእኛ ከእግዚአብሔር ጋር ታረቁ ብለን ይሄን ቃል ፍጭልኝ። እንለምናቸዋለንና እንለምናለን የሚለው ቃል እስቲ ፍጭልኝ። ምን ማለት ነው? እንለምናለን ማለት ወደዛ ሰዎችን እንለምናለን ማለት ሰዎቹ እኛን ይለምኑናል ማለት ነው። እንለምናቸዋለንስ እንለምናለን ነው። እንለምናቸዋለን ማለት ምን ማለት ነው? እንለምናቸዋለን ተመሳሳይ እኮ ነው ያለው። አሁን እዚህ ጋር ያለውን አረፍተ ነገሩ እንለምናቸዋለን ማለት ምን ማለት ነው? እንለምናቸዋለን ሰዎችን እኮ ነው እያለ ያለው አይደል? እንለምናቸዋለን ማለት ከእግዚአብሔር ጋር የሚታረቁት እነማን ናቸው? ኧረ እባክሽን እንለምናቸዋለን ማለት ምን ማለት ነው? እንለምናቸዋለን እኮ ታረቁ፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን። እኔ ጥያቄ መጠይቅሽ እንለምናቸዋለን የሚለው ቃል ምን ማለት ነው? እንለምናለን እና እንለምናቸዋለን ምንድን ነው ልዩነቱ? ደሜ አዎ ቴንኪው። እንለምናቸዋለን አድራሻው ማጋ ነው? ሲጀመር አሁን አድሬስ ያደረገ አድራሻው ማጋ ነው። እሺ ቆይ እሺ ግልጽ በፐርሰን አድርገውና እለምንሃለሁና እለምንልሃለሁ ልዩነት አለው የለውም? እዚህ ጋር ከሆነ እለምንልሃለሁ የሚል የለማ። እለምንሃለሁ ነው የሚለው። ቻው ረጅ በቃ እናቴ ኢየሱስ አንድ ነገር ጉንጭ ማርፋት አይጠበቅብህም። ምክንያቱም ምንድነው የሚለው ቃሉ? እንለምናለን ነው የሚለው ቃል ተቀምጦብናል። እንለምናለን የሚል ቃል አለ። እንለምናለን የሚለው ቃል በምድርም የሚሆን ነው፣ በሰማይም የሚሆን ነው። ይሄንን ደግሞ ያስቀመጠብን ማን ነው? እግዚአብሔር ነው። እግዚአብሔር ነው ቃል ያስቀመጠብን። ይኸው ምድር ላይ ቆሟል ቢባል ልመና፣ ጸሎት ምድር ላይ ቆሟል ቢባል የቆመበትን ክፍል እናገኘው ነበረ። ነገር ግን ማለት ነው ይሄ ነገር ሊቀመጥ አልቻለም። ምድር ላይም ሰማይ ላይም ይሄ ቃል ምን ይላል ማለት ነው? ይሰራል ማለት ነው። ምድር ላይም ሰማይ ላይ ለምን አስወርገኝ ያለሽ እንዴ? እንለምናቸዋለን። እዚያው በኮመንት መልሺ። እንለምናቸዋለን ማለት ምን ማለት ነው? በኮመንት መልሺ። ምን ማለት ነው? እንለምናቸዋለን ማለት ነው። መልሺ በኮመንት መልሺ፣ በኮመንት መልሺ። ከዛ በኋላ ነው የምትገቢው። እንለምናቸዋለን ማለት ማንን ነው የምትለምኙ? ቀጥታ ዳይሬክት ቀጥታ በኮመንት መልሺ። ከዛ ነው የምንቀጥለው ማለት ነው። እኔ መቼም ፈርቼ አላውቅም አባቴ። አቤት ስድብ። አመሰግናለሁ ስለምትሰድቡኝ አመሰግናለሁ። ሩቲ እንዴት ነሽ እናቴ? ሰላም ነው? ሮማ አለሽ? እንዴት ነህ? ሰላም ነው አለው። ማውራት ሰላም ነው? ስራ ላይ ነሽ? እንዴት ነህ? ኦኬ አይ ፒስ መልሺ። ከዛ በኋላ ነው የምትገቢው እህታችን። መልሺ። የምንለምነው ሰዎችን ነው ደሜ። አየሽ? አዎ የምንለምነው እንለምናለን ሲልስ
ቴንክ ዩ እንለምናለን ሲልስ ልዩነት አለው የለውም? አሁን ሰዎችን ነው የምንለምነው ካልሽ እንለምናለን ሲል ማን ነው የሚለምነው? አድራሻ አለው እግዚአብሔርን አይደለም? እንለምናለን ሲል እንለምናቸዋለን ሰዎችን ነው ካልሽ እንለምናቸዋለን የሚለው የቃል ፍቺ ሰዎችን ነው ካልሽ እንለምናለን ካሉ ደግሞ እነዚህ ሰዎች የሚለምኑት ማን ነው? ታረቁ ብለን እንለምናለን ታረቁ ብለን እንለምናቸዋለን ቢል ሰዎችን ነው አድሬስ የሚያደርገው። አይሽ አድሬስ የሚያደርገው ሰዎችን ነው። ግን እንለምናለን ካለ ደግሞ የሚለምኑት ማን ነው? የሚለመነውን ነው። ምን የሚለውን ይቅርታን የሚያሰጠውን ታረቁ ብለን አይሽ መታረቅን የሚፈልግ አለ። መታረቅን ደግሞ የሚፈልገውን እኛ ምን እንለምናለን እህታችን